አልጠራ አልቀረበትም። ገንዬ ምን እንዳሰብኩ ታውቂያለሽ? ለነገ ቪዲዮ እየሰጠሽውን እኔ 2 ጊዜ ነው እሱ ሰውዬ በቀደምም ሰደብ ነው አሮግቶቹ። ስሚ እኮ ከተሳደበ እኛም እንሄድበታለን። ከተሳደበ መሄድ ብቻ አይደለም ስነ ስርዓቱን ያዝ። አርፎ ዝም ብሎ ለፍልፎ ይሄድ። አርፎ ዩቱቡን ከሚስቱ ጋራ እየሰከሩ ጫት እየቃሙ ጀበናቸውን እየሰበሩ ይስሩ ቪዲዮአቸውን እንትን እያሉ እየተባረሩ እንደ እብድ ይሄዱ። በጣም እኮ ነው እንዴ! አርፎ ቪዲዮአቸውን ይስሩ። ምኑ ሻር ሴት ይመስል ልጅ እኔ ማጥፍጭ ብሎ ሳስባቸው ለምን ሰደባችሁም ብለው እንዲገቡ እኮ ነው ሰው። በቃ ልታይ ሲላቸው ለምን ሰደባቸው? አሁን አጀንዳ ጠፋቸው እኮ ነው ያብዱ ሰብሩ በስድብ ይመጣሉ። ሰው ሰደበኝ ብሎ ይገባላቸዋል። በዛ እንዲትይላቸው እኮ ነው ገን የሚሳደቡ። አሁን እሱን ምንድን ነው የሚታየው? እሱ ምንም የሚሰራው ስራ ከድሮ ጀምሮ እንዲሁ እንዳበደ አለ። ይኸው አብዳሃብልን ብሎ የሚያስይዘው አጥቷል ዘመድ። ይሄም ጓደኛ ሞተለት አለው የሚለውም እኮ በቃ እውነት የሚናገር ሰው አለ እንጂ አበደ ብሎ አላለንም እኮ ሰው አብዷል። አረ ሁሉም አብደዋል። እኔ ይቅርታ አድርግልኝ። እነዚህ ዩቲዩበሮች የተባሉ ተጀራጅ ዛሬ አርቤና እናንተና አይተሻቸዋል እንዴ? ዛሬማ በቃ ለይቶላቸዋል እኮ። አሁን ቆይ እኔ የምለው ቆይ መጀመሪያ ባል አለ፣ ከባል ቀጥለሽ ውሽማ አለ፣ ከውሽማ ቀጥለሽ ሶስተኛ ውሽማ ስሙ ምንድን ነው? ገኒ አጥርዘላይ አጥርዘላይ ነው ወላሂ እንደዚህ ያልኩት ፋፊ ናት እንግዲህ አጥርዘላይ ያለችው አጥርዘሉ ማለት እንዴ ሁለተኛው ሽማ የማን ሁለቱ ሽማ እኮ ሁለተኛው ሽማ መጣ። ቆይ ባል አለ፣ ከባል ቀጥሎ መጣ ከአሜሪካ ብለው፣ ከዛ ደግሞ ዳኒ መጣ። ስንት ሶስት እውነቷን ነው መቅዲኮ ጥያቄው አሁን እኮ ስማቸው ምንድን ነው የሚባለው ነው? እነዚህ ሰዎች ወገን ውሽሞች እንዴ ውሽሞች አላችሁ ጥሪያቸው ታዲያ ሌላ ስም አለ እንዴ? ውሽሞች አፈቅርሃለሁ አለችው አንዷ። እኮ ግራ ገባኝ እኮ ውዴ፣ ግራ ገባኝ። አሁን አንድ ሲመጣ ከባላሽ ቀጥለሽ ውሽማ ነው የሚባለው። ሶስተኛው ያኛው ይመጣና ሞቴ ይመጣል እንጂ ሩታን አለቅም ይላል። እሷ ትመጣና ፍጥጥ ይሄ ደግሞ አንዱ ደግሞ ይመጣና ዛሬ ደግሞ እሱ እንዴት እንደሚሆኑ እኔ እነሱንማ እሱ ላይ ይወለሻል። ናርዲዬ አብያለውማ ጅላጅል ጅላንፎ እውነት ነው። እንደዚህ ነው ስማቸው። አሁን ሳስብ ናርዲዬ ልክ እውነቴን ነው የምልሽ። እንዴ አለ አሁን እኔ ያለ ጠዋትም ያለቅሳሉ አለ ማታም ያለቅሳሉ ነው። አሁን እኔ ያው በዚህ ሰሞን ክሊኒክ ሶፍት ማቀበል ሆኗል ስራዬ ብሏል። እውነት ብሏል። ወይኔ አሁን ዛሬ የሰሩት ቪዲዮ ማለት ነው ገንዬ፣ በየቦታው ፈረንጁ የሚባል ሰራ፣ እቺ ቡዜ የምትባል ሰራች፣ የሩታ እህት ሰራች፣ አንደኛው ሰራ፣ አብርሽና ሄርሜላ ሰሩ። ሩታ ደግሞ ከሁለቱ ውሽሞች ጋራ ሰራች። ሩታ ደግሞ ከሁለቱ ውሽሞች ጋር ሰራች። ኧረ ወገን ወዴት ነው ነገሩ? ግን እሱም እኮ ከውሽማ ሊመጣለት ሰርቷል። ባልየውም እኮ ደግሞ አንድ አይነት ነው ልብስ የለበሱት። ደግሞ ነው የሩታ አይተሻቸው ማቅዲ አረበናንተና እዛ ተጋብዘው እንደው ተመልካቹ ምን እንደመሰላቸው ምን እንዳላይ ታውቂያለሽ? እኛ ባልና ሚስት እንትን ደውለው አብራችሁ ነው ስለተባልን ነው አላለችም? በጣም ነው እንደ ደውለው አብራችሁ ነው ስለተባልን በጣም ነው እንደ ደውለው ያላት። እነሱም እነዛም ልጆቹን ቁም ነገረኛ ስለሆኑ ነው እንጂ እንደነዛ አይነቶቹን ባይጠሩስ ራሱ ባይጋብዟቸው ባለ እንደነዛ አይነት ባለች ስጋቸው ብታቂ ደረኩ ባለ እግዚአብሔር እነዛ የተከበሩ ናቸው። ለምን እንደጠሯቸው እነዚህን ማረኔ የሚሉት ባለጌ ዩዘር እየመጣች ጀነታችላችሁ ቫለንታይን መቻ ክብራው ነው አልቀረባትም። አሮጌ ቫለንታይን ማያከብሩ
ዝም በይ ፕራንክ እናርጋት። አሮጊቶቹ ደግሞ የምን ባላንታይን ነው ተናግረሽ ፍራንክ ኧረ አይመጣውም ግን እናንተ ምን ሆናችሁ ነው? ባላንታይን ሳናከብር ቀርተን ዌልካም ገኒ መቅዲ ልጆች አያከብሩም አገሩ ተቃጥሎ አንቺ ባላንታይን እያከበርሽ ሀገር መሳቂያ ሆነን አረፍን። አሮጊቶቹን ባላንታይን እያከበሩ ነው ብሎ አቶ ተፈጠረ ጫርጎ የሰደበን ዛሬ ማን የሌለው ልጅ ወጥቶ ሰደበን። ኧረ ተይ ልጄ አሁን እንደዚህ ብሏል ፍርድ ቤቱ ቲክቶክ ላይ ስለሆነ ፍርድ ይፍረዱልን። አሁን የሀገር ታውቂዋለሽ ፂም የሌለው ዩቲዩበር ቀይጣላ ማን ነው? ወዲታ አንቺ ደግሞ እሷ አታውቀውም ከነመፈጠሩ ማንቀይ ወይ ሲያሽቃብጥ ልጅሽ ጋር ይዘር የሐሰን ነው ብለዋል። እንደዛ ብለዋል። ቪዲዮ እንትን ላይ ተባለ። አንዳንድ አሮጊቶች ደግሞ አሮጊት ሰውና እሱ እናት አሮጊት እናት ላይቭ ላይ ቁጭ ብሎ ሲሳደብ ነበር ቲክቶከሮች እያለ ነገ እንመጣለታለን። ለእሱ እንኳን አደረሳችሁ። እኔ ዛሬ ሰዓት የለኝም። የኔ እናት ሙዴን አጠለቢው ቻው ይመችሽ እንጆ እያረኩ ለምንድን ነው ሄደችው? እኮ ማለት ነው። አሁን ስለ ሃይሚና ስለ ብሩኬ ብናወራ ቁጭ ስለሽ ባላንቴን የሚባል የለ እንዴ? ላቭ ዩ ጋይስ ያልቻችሁ ነው። እንደዛ ነው እንዴ? አዲስ ወሬ ያለ ነይ 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 ላስላስ ነይ ልጅሽ መታለች ነይ አየሻ? የእሷ ቪዲዮ ብናወራ ቁጭ ስላለች ብሏል። ዛሬ እኮ ቦጋለ ምን አለ? አሁን አንቺ ዝም በይ። ምን አገባን እኛ? መጡ አልመጡ ሀሊ ወዲያ እነሱም እኮ እናፈቃለሁ ብለው እንዳይረሱ። አሁን እንግዲህ ፓርላማው የማን ሆኖ ነው አሁን አታውሪ የምትይ? ስሚ የትንሱ አባት እኮ ወደ አዲስ አበባ መጡ። እባክሽ በሙዳችን ፈታ እንበል። የትንሱ አማች ወደ አዲስ አበባ መጡ። አባት አልኩኝ ይቅርታ ሶሪ አማች ምን ሊሰሩ እሳቸው ደግሞ ምን ሊሰሩ ተሰደዱት ነው መቅዲ አሊያ ቤትኛው መቅዲ ሰመጡ አንደኛ መጣ። እኛ ቤት ይፋን በል በሙዳችን መጡ አልመጡ እኔ ምን አገባኝ? እኔ ምንሽ መቅድዬ በእግር ነው እንደ የተሰደደው ሰውዬ በቀደም ዕለት አይደል ሻንጣውን ይዞ ያባረሩት። አምንቶ ነው አሁን ትልቅኛው ልጅ መሄድ አለብኝ አዲስ አበባ አባቴ አብረን እንሂድ ብሎ ተነስቶ ሻንጣውን ይዞ እየመጣ ነው ወደ አዲስ አበባ። ግን አዲስ አበባ ነገ ነው የሚደርሰው። አዲስ አበባ አላዘር ነው ሌላ ወንድም የለውም እኮ አለው አለው እኮ ሴትዮዋ እኮ 4 ልጆች ነው ያሏት። ምን ሴትዮዋማ በቃ ፈንድታ ከልጅ ጋር እኮ እየተሯሯጠች እኮ ነው ሴትዮዋ። እኮ አያስቅም። እግዚአብሔርም ሴትዮዋ እኮ ምን ሆና ነው እንደዚህ እንደ ትንሽ ልጅ የሆነችው? በቃ እኮ ከእነሱ ጋራ ኧረ በጣም ያስጠላል። ማርያምን ስራ ቢሆን ያስጠላል። በጣም ነው የሚደብረው። እንዴ ምን ሆነሽ ነው? አባቱ እኮ ሌላ ነው። አታውቅም እንደ ገኒ አባቱ እኮ ሌላ ነው። የእንጀራ አባቱ ነው እና ሰውየው እኮ አባቱ አይደለም። አረ በፈጠረ አረኛ ተሳሚ ሰላም እኛ ገባንም። አንቺ ምርመራ እዚህ ቦታ አትሰጂኝ። ተይ አላየሽው? እቺ ልጅ አሁን ከመንግስት ጋር ሁሉ ታነካካሉ። ገኒ ሰውየው ቤት ያለው ሰውዬ አባቱ አይደለም። አረ እናንተ ማታመጡብን ነገር የለም። አረ ቆይ ቁም ነገር ይሄኛው ሰውዬ አባቱ አይደለም። ተው በቃ የራሳቸው ጉዳይ ማለት ነው። ጉድ ፈልቶብኛል። ሌላ ወሬ አታወሩም እንዴ? መቅድጌ አሁን ሰውዬው አዲስ አበባ ሄዶ ምንድን ነው ሴትዮዋ ሄደች አይደል እንዴ ታዲያ? አዎ ማለት አዋሳ ነበሩ ልጆቹ ከሰራተኛ ጋር አዋሳ አይደሉ ያሉ ከአባትየው ጋራ። አሁን ዛሬ ወንድሜ ጋር ሊሄድ እየሰከረ እየመጣ እንደዚህ ሆኖ አይታላቅም። እናቴን እዛን እያለች ነው ሲሄድ ልሂድና ላረጋጋቸው ብሎ
አባትየው እንደውም እንዳትሄድ ብሎ እየከለከለው ነበር። እንግዲህ ነገ አዲስ አበባ ይደርሳል ተብሎ ይጠበቃል። ገንዬ ማር እሷ ደግሞ አላየሽም እንዴ? ሰርተፊኬት ነው እንደ የጋብቻ ኢትዮጵያ እኔ አላውቅም። እስኪ ንገሪ። ሰርተፊኬት ከተጋባን 3 ወራችን ነው በቃ ልንፋታ ነው ብላ ሰርተፊኬት እያሳየችን የመጨረሻ ዳምን አደረገ። እናትየው ራሱ ለምን ሄደች ግን ሳታስታርቅ? አሁን የእሷ እናት እኮ ልክ አላት። ምን ነው የምታስታርቀው? እሷ አይደለች እንዴ የምታጣላው? መሰረት አስገባለሁ ብላ የለ እንዴ? እንዴ እሷ አይደለች እንዴ? የእሷ እናት ነው የእሷ እናት የእሷ እናት እንጂ የእሷ እናት ምን ያውቃሉ ስለ ድራማው አንቺ እንዴ? እንደዚህ ያሉ እኮ እኔ እኮ አንቺን ለማለት አንቺን ትልልሽ ከዛ ተነስቼ የመጣሁት ግን እነሱ እኮ ሰርግ ነው የመጡት አሉ አዲስ አበባ። አሁን እንግዲህ አስቢ ትልቅ ሰውም እኮ ሊያሳጡን እኮ ነው እነዚህ